ሀይሚ በዚህ ሰዓት እጅግ በጣም ከባድ ውሳኔ ወስናለች ማለት ነው። ብሩክም እጅግ በጣም ከባድ ነገር ውስጥ ነው እየገባው። እኔ ከጨከንኩኝ ከቆረጥኩም አልመለስም አይነት ነገርም እያለ ሀይሚን እየተናገራት ነው የሚገኘው። እኔ ከመቁረጤ በፊት አብረን እንቀጥል፣ አብረን እንሆን፣ ይሄ ሁሉ የተለፋበት ዋጋ የተከፈለበት ፍቅር እዚሁ ባጭር አይቅር ብሎ ጥያቄ ቢያቀርብላትም ሀይሚ ግን በጭራሽ ልታምነውም ፈቃደኛ አይደለችም። በዚህ ሰዓት እኔ ያለውኝ ሌላ ሴት አምጥቼ እዚያ አኖራለሁ ያልክ ነገ ከነገ ወዲያ አብሬያት ልደር አብሬ የሆነ ነገር ላርግ ብትለኝ እንደማትለይ በምንም እርግጠኛ አይደለውም በማለት እንግዲህ ከፍተኛ የሆነ ውሳኔ አስተላልፋለች። አብረው መቀጠል አትፈልግም። ባጭሩ ብቻዬን ወጥቼ መኖር እችላለሁኝ፣ አላገባኝም፣ ሚስትህ አይደለውም፣ ፍቅረኛ ነኝ። ፍቅረኛ ደግሞ በሆነ ጊዜ ይገናኛል፣ ከዛ ደግሞ አልሳካ አልሆን ሲል ደግሞ ይለያያል። ስለዚህ ኖርማል ነው፣ ህይወቴን ልኖር ነው እያለች የምትገኘው። ብሩክ ደግሞ ከዛ ሁሉ ነገር ይብቃ ይቁም፣ በቃ ተስተካክለን እንኖር ነው እያለ የሚገኘው። ሀይሚ ከዚህ በኋላም በህይወቴ ውስጥ እንግዲህ ያልሆነ ውሳኔ እየወሰንክ ሌሎች ሰዎች ሲመጡ በዚህ ልክ እንደማታስቀይመኝ እንደማታስከፋኝ እርግጠኛ ስላልሆንኩኝ ከአንተ ጋር መቀጠል አልፈልግም የሚል ጥያቄ አስተላልፋለች። ብሩክም ከፍተኛ መደናገጥ ውስጥ እንዲሁም ደግሞ ከፍተኛ ጭንቀት ውስጥ ይገኛል። በዚህ ሰዓት አስቸጋሪ ነገር እየተፈጠረ ነው። መጨረሻው ምን ሆነ? ሀይሚስ ለምንድን ነው በዚህ ልክ ልትቆርጥ ልትጨክን የቻለች የሚለውን ሀሳብ እንሰጥበታለን። ከዛ በፊት ግን ውዶችዬ ዛሬ የደስታዬ ቀን ነው፣ ምርቃቴ ነው። እግዚአብሔር ይመስገን ከስደት ድካም ከስደት ኡፍ ያልኩበት በቃ አንዳንዴ እግዚአብሔርን ነው ምላችሁ። ስደትን እኔ እንዲህ ነው ብዬ አልነግራችሁም እና እህቶቼ ሁላችሁም ታውቃላችሁ። መከራ ስቃይ ነበርኩኝ፣ ግን ሀገሬ ላይ ገብቼ ደግሞ የተሻለ ነገር ለማምጣት ብር ጥፍት ነው የሚለው ባንዴ ያመጣሁት ብር እንዳለ ባንዴ ብትን አርጌ ጭርስርስ ነው ያረኩት በአንድ አመት ውስጥ ለዛውም ማለት ነው። ከዛ በኋላ ያለኝ አማራጭ ብር ሳትጠፋብኝ ብዙ ብር በመክፈል የምሬ ነው ምላችሁ ብዙ ብር ነው የከፈልኩት ለዚህ ኮርስ። ያን ኮርስ ጀምሬ የተለያዩ ሙያዎቹን በአጭር ጊዜ ውስጥ ኦልሞስት 6 ወር እንኳን አልሞላኝም ይህን ኮርስ ከጀመርኩኝ። ያን ጨርሼ ዛሬ ደስ የሚል የምርቃት ፕሮግራም ነበረኝ። ቪዲዮውን ፎቶዎችን በደንብ አጋራችኋለሁኝ የደስታዬ ተካፋይ እንድትሆኑ ማለት ነው። ለማንኛውም ግን አንድ ፎቶ ፖስት አድርጌ እንኳን ደስ ያለሽ እያላችሁ ብዙዎቻችሁ እየጻፋችሁ ይልኝ ነበር። ክብር ይስጥልኝ፣ አመሰግናለሁ። ለማንኛውም በቪዲዮዎቼ በደንብ በፎቶዎቼ እመጣላችኋለሁ። አሁን ላይ ግን ቪዲዮ እንዳላረዝምባችሁ ስለ ሀይሚ ስለ ብሩክ ላወራን የመጣሁትኝ። እኔ ብዙ ጊዜ ስናገር ብዙ ጊዜ ጥፋተኛ ታደርጉኛላችሁ ወይ ደግሞ እንትናን ትጠያለሽ፣ እንትናን እንደዚህ ትያለሽ፣ እንትንሽ ምናምን ብላችሁ የመሳደብ ነገር አለ። ግን እኔ ብቆጣም ብሰዳብም ብናገርም ከዚህ በፊት ብሩክ የሆነ ነገር ቢያጠፋም ተው ከማለት ይልቅ በቃ ምን ችግር አለው እንደዚህ ነው፣ አንዳንዶቻችሁ ድራማ ነው ምናምን እያላችሁላ ታልፋላችሁ። ግን እኔ ያን ነገር ልቀበለው ስለማልችል በቃ ሀሳብ እሰጣለሁ። አንድ ሰው አይወደኝም ብለን እስከፈለግነ ድረስ ጥፋት ብናጠፋ የፈለገ እንደ 10,000 ጊዜ ይቅርታ ሊያደርግልን ይችላል። ግን 10,000 ጊዜ ይቅርታ አድርጎ 10,000 አንድ ሲል ሊያበቃ ይችላል ያ ሁሉ ነገር ማለት ነው። ዋጋ መክፈል ያቆማል። ሁሉ ነገር ተስፋ ያስቆርጣችኋል በህይወታችሁ ላይ። በጣም ነው የሚያስጠላው። መድኃኒዓለምን እዛው ህይወቱ ላይ ሱናችሁ ስታዩትና እንዲህ በውጭ ናችሁ ፍርድ ስትሰጡ ስታስተውሉት አንድ አይደለም። በእውነት ነው የምላችሁና ቦታው ላይ እኔ እዛው ህይወት ውስጥ ስላለው ነው የምሬን ነው የምላችሁና ያ ሰው ተስፋ የማይሰጣችሁ ከሆነ እናንተ 100% ከዛ ሰው ጋር አቀጥላለሁ ብላችሁ እየኖራችሁ ግን ያ ሰው ደግሞ ተስፋችሁን እያቀዘቀዘው ውሸት በውሸት እየተደራረበ ሲመጣ በቃ እምነት ይቀንሳል። ህልማችሁ የሆነ ባጭር እየቀረ ይመስላችሁና ተስፋ ወደ መቁረጥ ነው የምትገቡት። ልክ እንደ ሀይሚ ማለት ነው። ሀይሚ እስከዛሬ ብሩክ አስባችሁታል? መጀመሪያ አላደረኩትም ሲል ሲከራከር ቆይ በቃ ያለፈ ነገር ነው ተይርሽ ልትሉኝ ትችላላችሁ። አረሰው ምክንያቱም መነሻው እሱ ስለሆነ በዛ ሀሳብ ነው ሊሰጥ የምችለው። ና ይሄ ልጅ እውነት አለው፣ ያሳዝናል። መድኃኒዓለምን ነው ምላችሁና እንኳን አይደለም ሰው ሊረዳው ይቅርና እሱ ራሱን ሊረዳው አልቻለም። በቃ ራሱ ችግሬን እፈታለሁ ሲል ሌላ ችግር ውስጥ እየገባ በቃ የሆነ ከፍተኛ ነገር ውስጥ እየገባ ነው የመጣው። ያ ነገር ደግሞ አልፎ ተርፎ ከሱ ጉዳት ከሱ ህመም ከሱ ስብራት አልፎ ተርፎ ለሀይሚ ጉዳት ለሀይሚ ስብራት ሆኗል። ታዲያ ይሄ ሁሉ ነገር ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። እኔ ብሩክን ስለምጠላው ሳይሆን አሁንም እኔ ሀሳብ እየሰጠው የምገኘው ከበፊት ያለውንም አሁንንም እያመሳሰልኩ የምናገረው ነገም ሌላ ጥፋት እንዳያጠፋ፣ ነገም ሌላ ስህተት እንዳይሰራ፣ ነገም ሀይሚን የሚያሳጣውን ነገር እንዳያደርግ። ከዚህ በፊት ብዙ ሴቶች መጠው
ከዚህ በኋላ ይህን ጥፋት ላላጠፋ ብሎ ሀይሚን ብዙ ጊዜ ተለማምጦ ይቅርታ ጠይቆ አብረው ቀጠሉ አይደል? ድጋሚ አሁንም የእዩ ጉዳይ ተፈጠረ። አሁንም ይቅርታ ጠየቅ። ነገስ በህይወቴ ላይ ሀይሚ ሁላችሁ ሰው ናት። የምሬን ነው ምላችሁ። ነገስ በህይወቴ ላይ እንደዚህ አይነት ነገር ቢፈጠርብኝስ፣ በህይወቴ ላይ እንደዚህ አይነት ነገር ቢመጣብኝስ፣ ነገ ምንም ዋስትና የላት። በነገራችን ላይ ሀይሚ ዝም ብላ የምትኖር ሴት ነች በእውነት ለመናገር እና ብሩክም እውነት አለው እኮ ግን እውነት ቢኖረውም ይሄ ልጅ ከጥፋቱ እንዲማር ሀይሚ በዚህ ልክ ጨክናበት እንዳይመስላችሁ፣ ቆርጣበት እንዳይመስላችሁ፣ ወስናበት እንዳይመስላችሁ። በቃ ይሄ ልጅ ከጥፋቱ እንዲመለስ እንዲታረም፣ በቃ አንድ ሰው አብሯችሁ እስካለ ድረስ እንደ ብቸኝነት ማሰብ የለባችሁም ብዬ አምናለሁ። አሁን ብሩክ መጀመሪያ ብቻውን ነበር። የሆነ ችግር ውስጥ ቢገባ ለማንም ሳያወያይ ለማንም ሳይናገር ምናምን ኢቭን ለቤተሰብም ለምንም ሳይናገር ችግሩን ልፈታ ብሎ ሊሄድ ይችላል። ግን እንደው ብቻህን እንኳን ሀይሚ እንኳን አብራህ ባትኖር የሆነ ችግር ሲመጣ አቅራቢያ የሚገኝ ጓደኛ የሚባል ነገር አለ፣ ቤተሰብ የሚባል ነገርም አለ። ከዛ አልፎ ተርፎ ደግሞ ከሁሉም የምትበልጥ ደግሞ አንድ ሴት እግዚአብሔር ሰጠ አጠገብን ያለችው ሶ ደስታህንም መከፋትህንም ማዘንንም በሁሉም ነገር እኔ ሀይሚ ኃይለኛ ሆና በቃ በጣም ቁጡ ሆና የሆነ ጥፋት ሲያጠፋ በላይ የምትናደድ የምትበሳጭ ተስፋ የምትቆርጥ አይነት ሴት ብትሆን እናቴ ትሙት ነው የምላችሁ። ብሩክ አንድ ቃል ማውጣት የለብን ብዬ ልመክረው እችላለሁ። ግን እቺ ልጅ አንድ ሰው እጇንም ልቧንም እግሮ ሁሉንም በቃ እንዲህ ዘርግታን የተቀበለችው አይደል እንዴ? ብሩክን እስከነ ስህተቱ እስከነ ጥፋቱ እስከነ ብዙ ነገሩ አይደል እንዴ? ሶ እንደዚህ ወለላ ለሆነች ሚስት እንደዚህ ወርቅ ለአስተሳሰብ ላላት ሚስት መደባበቁ ምን አመጣው? ይሄ አስቸጋሪ ነገር ነው። ሶ ያለፈውን ነገር ሳነሳ ያለፈ ነገር ነው። ተይ በቃ እርሺ ፍቺ፣ አንቺ እንደዚህ ነሽ ምናምን ትጠያለሽ። እኔ አልጠላም። መድኃኒዓለምን ነው የምላችሁ። ለብሩክ እኔ ከፍተኛ ጭንቀት ውስጥ የምሬ ነው። የሆነ ሰዓት ላይ ያሳዝነኛል ንግግር ባለመቻሉ አስተዋይነት ወጣት ስለሆነ ገና ልጅ ስለሆነ ነው። ገና ብዙ የህይወት ልምዶችን ከራሱም እየተማረ ከሰዎችም እየተማረ ይሄዳል። በእርግጥ ያስተምሯል ጊዜ ራሱ በራሱ እና ግን ሀይሚን ደግሞ በዚህ መሀል ሊያሳጣው እየቀረበ ነው። ሀይሚ በጭራሽ ከሱ ጋር መሆን አልፈልግም ነው እያለች የምትገኘው። ምንድን ነው መሰላችሁ ይህንን ነገር እንድትወስን ያደረጋት ነገር ብሩክ መያዣ መጨበጫ የለውም። ምክንያቱም በእዩ ሀይሚ እኔ ራሱ ተናድጃለሁ። የፈለገ መከራ ውስጥ የፈለገ ጭንቀት ውስጥ ቢሆን እንኳን እንዴት ነው አንድ ሴት ለዛውም የነሱን ህይወት ልታመሰቃቅል የመጣች ሴት መሆኗን እያወቀ አብራን ትኑር ብሎ አንድ ነገር ከአንደበቱ ቃል ሲወጣ ሀይሚ ሁሉ ነገር የበቃላት ሀይሚ ሁሉ ነገር የቆረጠላት ያን ሰዓት ነው። የምሬን ነው። ምን አለች መሰላችሁ? እኔ እንደውም ልትፈትነኝ ልትታዘበኝ መስሎኝ ነበረ አለች። ግን አንተ የምርህን ነው እንዴት አንድ ሴት ብላ በውስጧ ምንም እንዳልተሰማት ነበር ስትናገር የነበረው። ግን ከፍተኛ ሀዘን ውስጥ ነው ያለችው የነበረችው። አሁንም እንደዛው በእውነት ነው የምላችሁ። እና ብሩክም እኔ የቆረጥኩ እንደሆን ምናምን እንደዛ ማለት የለብን ብዬ አምናለሁ። የምሬ ነው። የባሰ ተስፋ እንድትቆርጥ የባሰውን ያመጣችውን ሀሳብ እንደ ቀልድ ብላ የጀመረችውን አንተን ለማስተማር ብላ የጀመረችውን ሀሳብ እውን አድርገው አንተን ትተህ እንድትሄድ ከአንተ ጋር የነበረው ነገር ሁሉ እንዲቋረጥ እንዲበቃ እንዲያልቅለት አታድርግ። በቻልከው አቅም አዎ ጥፋት አጥፍታል፣ በደንብ አጥፍታል። ሀይሚን መለመን አለብህ። አዎ በደንብ መለመን አለብህ። ሀይሚን ማሳመን አለብህ። ድጋሚ ስህተት ላለመስራት፣ ድጋሚ ጥፋት ላለማጥፋት ቃል መግባት አለብህ። አዎ በደንብ ካልሆነ ግን አንቺ እንዲህ የምትይ ከሆነ እኔ ደክሞኛል ሰልችቶኛል የምትል ከሆነ አሁንም ሀይሚን ልታጣ ከጫፍ ደርሳል። ብሩክ ልነግርን ፈልጌ ነው። ይሄ መሆን የለበትም። መለየት የለባችሁም። ገና ምኑንም አልኖራችሁትም። ገና ምኑንም አላያችሁትም። እና ሀይሚዬም ወጥቼ ቤት ተከራይቼ መኖር እችላለሁ፣ በቃ ብቻዬን ነው መሆን የምፈልገው፣ እዚህ ቤት ውስጥ መሆን አልፈልግም ነው እያለች የምትገኘው። ብሩክ መጀመሪያ ሲያባብላት ነበር። ከዛ በቃ የሆነ ተናዷል በጣም ከምነግራችሁ በላይ ና በዚህ ልክ እንዲህ መሆን አለብህ ብዬ አላስብም። ታገሳት በቃ። ምክንያቱም ይሄ ጥፋት ይሄ ስህተትህ ድጋሚ ልብህን ለማግኘት ራሱ ገና ብዙ ትሄዳለች፣ ገና ብዙ ነገር ትሆናለች። ሶ እች ልጅ እንደዚህ በአጭሩ ትናንትና ያደረከው ነገር ያሳስርሃል ብላለች። እና ያው እሱ ስለሚወዳት የኔ ሰው ነች ብሎ ስላሰበ ነው። ክፋት አለው ብዬ አላስብም። አንዳንዶቻችሁ ርዕሱ የተጻፈውን ርዕስ አይታችሁ የምትሳደቡ ሰዎች አላችሁ። እስኪ አንደበቴ የሚለውን ነገር ተረዱ። እንደው አንደበቴ እንኳን ባይሆን
በቃ ምን ለማለት ፈልጋ ነው የሚለውንም ነገር አመዛዝናችሁ እዩ። እኔ ሀይሚ ብሩክ እንዲለያዩ ፈልጋ ይነሳው አይደለሁ፣ መቼም ቢሆን አላደርገውም። መቼም ተለያይተው ማየትም አልፈልግም። ያመኛል እውነቱን ስነግራችሁና ሀይሚ ስታለቅስ እኮ እናንተ ብዙ ሺህ ጊዜ በእውነት ቪዲዮ ስሰራ እያለቀስኩ የሰራው የሆነ ቀን በቃ ጉሮሮ እኮ በዛ አልቅሼ ማለት ጉሮሮ የተዘግቶ ሳምንት ሙሉ የቆየሁበትን ጊዜ አስታውሳለሁ። በእውነት ነው የምላችሁ። እና እኔ ለነሱ ጥላቻ ቢኖረኝ ኑሮ እንደ ሌሎቹ ጥብ ርግፍ አድርጌ ወይ ብሩክን ወይ ሀይሚን አንዳቸውን ዘግዝቄ እርግጥ አድርጌ ብሳደብ የሆነ ነገር ብል እመኑኝ ሰብስክራይብም እየጨመረ ቪዩን እየጨመረ ነው የሚሄደው። ግን ህሊናዬ ደግሞ ምንድነው የሰራሹ ብሎ ስለሚወቅሰኝ አላደርገውም። ለነሱም እናንተ እንደምትወዷቸው ከዛም በላይ እወዳቸዋለሁ። እኔ አንድ ምናልባት እኔ ሊናገር የሚችል ብሩክን ሀይሚናውን በቅርቡ መከታተል የጀመረ ሰው ሊሆን ይችላል። የምሬ ነው። እኔ ገና ከጅምሩ ጀምሮ ሀይሚዬን ከናብርሽ ጋር ጀምሮ ነው መከታተላት። ብሩኬን ግን አልዋሻችሁም ከሀይሚ ጋር መስራት ከጀመሩ ጊዜ ከፕሮግራሙ ላይ ከዛች ጥሪ ጊዜ ከሀይሚ ጋር የተጎራረሱባትን ፓርት አብሮ የታዩትን ቪዲዮ ላይ ነው እዛ ነው ያየሁትኝ። ከዛ በኋላ ነው ብሩክን መከታተል የጀመርኩት። አልዋሻችሁም። ሰው እንዲለያዩ ምፈልግ አይነት ሰው አይደለውም። ግን ደግሞ ብሩክም ተስፋ ልትቆርጥ አይገባም። ተረጋጋ፣ በቃ አንተም ተረጋጋ፣ ሀይሚም እንድትረጋጋ ጊዜ መስጠት አለብህ፣ ግዴታ ነው እንጂ አንተም በቃ እኔ እውነት አለኝ ጓገጭ ሀይሚም እውነት አለኝ ጓገጭ የምትሉ ከሆነ ማን ነው ታዲያ? ሁለታችሁም እሳት ከሆናችሁ፣ ሁለታችሁም ተስፋ መቁረጥ ውስጥ ከሆናችሁ እስከዛሬ ለለፋችሁበት እስከዛሬ ለደከማችሁበት የፍቅር ጉዞ የፍቅር ህይወት ማን ነው እዛ ጋር ጠበቃ ሆኖ ሊቆምላችሁ የሚችለው? ማን ነው እዛ ጋር ሊያስተካክል የሚችለው? አንዳችሁ በረድ በሉ። አንዳችሁ እንደዚህ ስትሆኑ አንዳችሁ እና በዚህ ሰዓት አሁን ብሩክ የፈለገ ነገር ብትናገር የፈለገ ነገር ብታደርግ ልትረዳት ስሜቷን ሊገባ ይገባል እንጂ በጭራሽ አንተም ተስፋ መቁረጥህን በንግግርም በድርጊትም ልታሳያት አይገባም። የባሰ ደግሞ ይሄን ነገር እውን አድርገው ቆርጦላት እንዳትተው እፈራለሁ። እኔ የምሬን ነው ምላችሁና ይሄ ፍቅር ይሄ ትዳር ይሄ ህይወት በብዙ መንገድ ተፈትኗል። ግን እኔ እውነቱን ንገሪኝ ካላችሁ ሀይሚና ብሩክ እስከዛሬ በተፈተኑት ወይ ደግሞ በመጣባቸው ነገር የራሳቸው ችግር ነው ብዬ ነው ማስበው። ብዙ እንዲፈተኑ ያደረጋቸው በራሳቸው ስህተት በራሳቸው ጥፋት ነው። በእውነት ነው የምላችሁ። ምክንያቱም በህይወታቸው ውስጥ ማንን ማስገባትና ማንን አለማስገባት እንዳለባቸው ስለማያውቁ ስለማይለዩ በቃ ያንም ይሄንም ና ይላሉ። ከዛ ህይወታቸው ውስጥ የሚያስጠላ ነገር ይፈጠራል እና ይሄን ነገር ነው ህይወታቸው ላይ ከባድ ጥፋት ከባድ ስህተት ውስጥ እየከተታቸው ሀይሚ ብሩክ በቃ እስከ መለየት እያደረሳቸው ያለውና ይሄ አስቸጋሪ ነገር ነው። ያው ብሩክ ትናንትና ያደረግከው ነገር መልካም ነው ብዬ ባላምንም ግን ለጊዜው መፍትሄ ሆኗል። ሀይሚ ከአንተ ጋር የምታወራበትም መንገድ ሀይሚን ስሜቷን የምትረዳበት ምክንያት ሀይሚን የሆነ ቀርበ የምታወራባት አጋጣሚ አግኝተ ማውራት ጥሩና ትክክል ነው። ግን ቤተሰብ ሳያቅ እሷ ያለ ፍላጎቷ ያለ ፈቃዷ በቃ ሀይሚ እኮ ተናገረች። የሆነ ጥፋት አጥፍተ ይቅርታ እንደማደርግልህ ስለምታውቅ ነው ይሄንን ጥፋት በቃ ጥፋት ለማጥፋት የማትፈራው ወይ ደግሞ የሆነ ብቻ ሀይሚ አሁን ላይ በጣም በቃ በብሩክ ያላት እምነት የተሸረሸረ በቃ የጠፋውን ላይ ይመስላል። እና ብሩኬም አንተም እውነት እያለህ እንግዲህ እንደ ውሸታም ወይ ደግሞ ብቻ እኔ እንጃ አላቅም። የብሩክ ነገርም ያሳስባል። ግን ደግሞ ድጋሚ ስህተት ላለመስራት ሞክር ነው የምለው። አደራ የምል ነገር እኛ ሁሌም ከጎናችኋለን። እግዚአብሔርን አንድነታችሁን ነው የምንፈልገው። እኛ እንድትለያዩ ማንፈልግም፣ እንድትጣሉ ማንፈልግም። መጣላት፣ መጋጨት፣ መቧጨቅ ያለ ነው በህይወት ውስጥ ያው ሁላችንም የሚያጋጥመን ነገር ስለሆነ እግር ከእግርም ይጋጫል። እንኳን ሰው ሁለት ሰው ሆናችሁ አንድ ቤት ውስጥ ስትኖሩና ብሩክም መረጋጋት አለብህ። ሀይሚን መለመን ካለብህ ለምን፣ ይቅርታ መጠየቅ ካለብህ ደጋግመህ ይቅርታ ጠይቅ። ይሄን ነገር ድጋሚ እንደማታጠፋት ድጋሚ ስህተት እንደማትሰራ ቃል ግባላት። ካልሆነ ግን ሀይሚ ለአንተ ያላት እምነት እየጠፋ እየመጣ ስለሆነ ሌላ ችግር ውስጥ እንዳገቡ ብዬ መልእክቴን ለማስተላለፍ ነው። ዛሬ ምን ተሰማችሁ? እስኪ በሀይሚ ውሳኔ ምን ተረዳችሁ? ብሩክ ያለው ጥፋትስ ምንድን ነው ብላችሁ ታስባላችሁ? ብቻ እስኪ ሀሳባችሁን አስቀምጡልኝ። ስለነበረን ቆይታ እያመሰገንኩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። የምርቃት ፕሮግራሜን ደግሞ ያው አብዛኛውን ቲክታክ ላይቭ ላይ ሳስተላልፍ ነበረ። ቪዲዮውን ደግሞ እንግዲህ በደንብ እያብራራውላችሁ መምህራኖችን ተማሪዎችን ምናምን የማሳያችሁ ይሆናል ማለት ነው። አመሰግናለሁ ወዶቼ።